ሳዲቅ ሰርዳርና ቱርካንን መርዶን አረዷቸው። ሚኔ ከአእምሮ ህመምተኞች ሆስፒታል አመለጠች። ከ5 ዓመት በኋላ ሰርዳርና ዶኑሽ ተገናኙ። ዳሪያ ወልዳ መጣችላቸው። ቱርካንና ሶመር ተለያይተው መኖር ከጀመሩ ዳሪያና ሙስጠፋ ወልደው ከብደው ኃይለኛ ኪሳራ ከስረው ዳሪያ ከመላ ቤተሰቧ ጋር ተጣልታ ከሴቪላይ ጋር በጭቅጭቅ አንድ ቤት ውስጥ መኖር ከጀመሩ ሚኔ ሶመርንና ኪራዝን በማጣቷ የአእምሮ ህሙማን ሆስፒታል ከገባች ቱርካን አዲስ ህይወት ከካርታል ጋር ከጀመሩ 5 ዓመታት አልፈዋል። ልጇም ዳፍኒም 5 ዓመት ሆኗታል። በቤተሰባችሁ ውስጥ የደም ካንሰር የነበረበት ታማሚ ሰው ነበረ እንዴ? አይ ኧረ ነበረ። እናቴ ነበረባት ፈሪዲ። ለምን ይህን ጠየቅሽን ዶክተር? ተጨማሪ ምርመራዎችን እናደርግላታለን። ነገር ግን ዶኑሽ በሰውነትሽ ውስጥ ሉክሚያ አለ። ምሽት ላይ ቱርካን ልጇን አስተኝታት ከግሏ ቤት ወጥታ መኪናዋን እየነዳች ስትሄድ ካርታል በሯ ላይ ቆሞ ነበርና ግራ ተጋብቶ ይከተላታል። ናፍቆቱ አላስቀምጥ ሲለው ሶመርም ከቤቱ ወጥቶ ወደዚህ ባህር ዳርቻ ጋር ይመጣል። ቱርካንም ስንት ያሳለፈችበት ባህር ጋር መጥታለች። ከኋላዋ ቆሟል። ካርታል መኪና ውስጥ ሆኖ እየተመለከታቸው ነው። ቱርካን፣ ሶመር አንቺም እዚህ መጣሽ? ለምን? አላውቅም። የልባችንን አቅጣጫ ስንከተል ወደ አንድ አቅጣጫ አመራን። ተመልከቺ፣ ልባችንን ስንከተል የት እንደደረሰን። እኛ አብቅቷል ብንልም ልባችን ግን እንዳላበቃ እየነገረን ነው። ቱርካን፣ ልረሳሽ አልቻልኩም። አንቺን መርሳት አልቻልኩም። አንቺም ልትረሽኝ አትችይም። በያ ንገሪኝ። ረስቻለሁ፣ አልወድህም በኛ በያ ንገሪኝ። እየጠበኩሽ ነው ቱርካን። ረስተሽኛል? አልረሳውህም ሶመር። በዛ በመከራ ጊዜ እኔና ልጅህን ትተን የሄድከውን መቼም አልረሳው። በዛ በምታስፈልገን ሰዓት አንተ ግን ልጅህ ከሞት ጋር እየታገለች ምንም ሳይመስል ትተኸን ሄድክ። ግን አሁን አንተን ረስቻለሁ። እያንዳንዱን ህመሜን ግን አልረሳት። በአንተ ምክንያት ከዚህ በኋላ አላለቅስም። ሌላ ምልህ ነገር የለኝም። ረስቻለሁ። እንኳን ደህና መጣሽ ውዷ ባለቤቴ። መጥፎ ዜና ነው ይዤልህ የመጣሁት ኦዛር። ምን ነው? ምን ተፈጠረ? ዶኑሽ ደህና አይደለችም እንዴ? አይደለችም። ኡፍ የኔ ምስኪን፣ ገና በዚህ ዕድሜዋ ልትቀጠፍ ነው። የእናቷ ጣፋንታ እሷ ላይ ተደገመ። የካንሰር ህመምተኛ ነች። ምን? ያለ አባት እንድታድጊ አልፈልግም ልጄ። ካርታል ጥሩ አባት ይሆንሻል። እሺ ልጄ። ግን ለምንድን ነው ልቤ የሚመታው? ለምንድን ነው ደስተኛ መሆን ያልቻልኩት? ሶመር እኮ ጥሎን ሄዷል። ካርታል ግን በዛ ክፉ ጊዜ ከወደቅንበት አንስቶናል ልጄ። አባዬ፣ እማዬ፣ ምን ነው አልተኛችሁም እንዴ? ፊታችሁ ልክ አይደለም። የተፈጠረ ነገር አለ እንዴ? አባዬ፣ ዶኑሽ፣ ሶመር ልጄ፣ እባክህ ሶመር፣ ቆይ፣ አሁን መሽቷል። እኩለ ሌሊት እኮ ነው። እባክህ አንበጥብጣቸው በዚህ ሌሊት። ነገ ሲነጋ ትነግራታለህ። አሁን ግን ሌላ ጭንቀት ብቻ ነው የምታተርፈው። በዚህ ሌሊት ወዴት ትሄዳለች? ግን እማዬ፣ እህቷ እኮ ናት። ቤተሰባቸው ተበታትኗል። መጀመሪያ እስኪ አንድ ሁኑ። ከባድ ስራ ነው ያለብን። ከዛ እንነግራቸዋለን። ያለበለዚያ ግን አይችሉትም። ዶኑሽ ወደ እናቴ ሊሄድ ነው እያለች ዘውትር በዳሪያ በህልም ትመጣባታለች። ሙስጠፋ ከእንግሊዝ ሀገር ተመልሰዋል። ከእንቅልፏ ተነስታ ትከፍትለታለች። ስትነግረው ሙስጠፋ ዛሬም ከዶኑሽ ጋር ታረቂ፣ እናትሽን ከዚህ በላይ አታሳዝኗት ብሎ ይለምናታል። ጠዋት ላይ ሶመር ያደገ ጽሙን ቀንሰው የድሮ ሶመር አሁን ተመልሷል። የሙሽራ ልብሱን፣ የሙሽራ ቀሚሷን ከአዲሱ ባሏ ጋር ቱርካን ለሰርጋቸው እየለኩ ነው። ሶመር ወደ እነ ካርታል ድርጅት መጥቶ ጸሐፊዋ አይቻልም እያለችው ቱርካን ስልክ አላነሳ ስላለችው ቢሮዋ ገብቶ ይጠብቃታል። ሩቻን መርዶውን ይዛ ወደ እነ ሳዲቅ ቤት ትገባለች። ጫማዋን ልታወልቅ ስትል የፋቲ ባለቤት ጄፍሪዬ ተይ ብላት ከነጫማዋ እርሷም አላወለቀች። ወደ ትልቁ ቤት ይገባሉ። እዚህ ምን ያደረግሽ ነው? አመሰግናለሁ ነዛሃት። እዚህ የመጣሁት እጅግ በጣም ጠቃሚ ነገር ልነግራችሁ ነው። መናፈሻው ጋር እንሂድ። አቶ ሳዲቅ፣ እመኑ፣ ይህን ለእናንተ መናገር ለእኔም በጣም ከባድ ነው። ዶኑሽ ታማለች። ምን ሆና ነው? እንደ እናቷ የካንሰር ታማሚ ሆናለች። አቶ ሳዲቅ እባክህ ተረጋጋ። ወንድሜ እባክህ ወዴት እየሄድክ ነው? ወንድሜ እባክህ ቆይ። ኡልፌስ ወንድሜ እባክህ ተረጋጋ በፈጠረ። አቶ ሳዲቅ እባክህ ለመረጋጋት ሞክር። መጀመሪያ እኛን አዳምጠን እባክህ። ልጄን ሄጄ አመጣታለሁ ልጄን። እባክህ አቶ ሳዲቅ በዚህ መልኩ አይሆንም። እባክሽ ጣልቃ ትግቢ ወይዘሮ ሩቻን።
ነዛት ሂጂና የመኪናዬን ቁልፍ አምጪልኝ ፍጠኝ። በዚህ ሁኔታ አይሆንም። አቶ ሳዲቅ እባክህ ሶመር ሄዶ መጀመሪያ ቱርካንን ያምጣት። በቅድሚያ ቤተሰቡ አንድ መሆን አለ። ወንድሜ እባክህ ተው፣ ተረጋጋ። ወይዘሮ ሩቻን ልክ ናት። ዶኑሽ እኮ ልጄ ናት፣ ልጄ እኮ ናት። የኔም ልጅ ናት፣ የኔም ልጅ ናት። ላጣት አልፈልግም፣ ግን አሁን እኛን ልታይን አትፈልግም። ሶመርና ቱርካን ሄደው ያመጧታል። እባክህ ወንድሜ ስማኝ። ምን ሆናችሁ ነው? ዶኑሽ ዛሬም ተስፋ ሳትቆርጥ ለሰርዳር ደብዳቤ ስትጽፍ አያቷ ከዚህ በላይ መደበቅ አልቻሉም። አሳዝናት መኝታ ክፍላቸው ይዘዋት ገብተው ለ5 ዓመታት ያክል ሰርዳር የላከላትን ደብዳቤዎች ትሰጣታለች። ይቅርታ አድርጊልኝ ልጄ። አንቺ አያቴ ለዛ ሁሉ ጊዜ ቆይ እንዴት እንደዚህ ታደርጊኛለሽ? ለዛ ሁሉ ዓመታት ሳለቅስ እኮ እየሰማሽ ነው ልጄ። ፈርቼ እኮ ነው። አንቺ መተሽ ሕይወት ሰርተሽብኛል። እንዳትሄጂብኝ ፈራው ልጄ፣ ፈርቼ ነው። ይቅር በይኝ፣ ይቅርታ አድርጊልኝ እባክሽ ልጄ፣ እባክሽ። አንበሳው ልጄ ምን ይዤልህ እንደመጣው ተመልከት። አባዬ ተመልከት፣ ጲጲ መኪና። ግን አንተ አባዬ ይህን መኪና የእውነት እንድትገዛልኝ ነው የምፈልገው። ዳሪያና ሙስጠፋ ተነፋፍቀዋል፣ ግን ገንዘብ የለም። መኪና የለው፣ ድርጅት የለው። የልጃቸው የትምህርት ቤት ክፍያ ደርሷል። አቶ ሳዲቅ እባክህ ገና ካሁኑ ተስፋ አትቁረጥ። ራሳችንን አስተካክለን ሕክምና የምታገኝበትን መንገድ ብቻ እንፈልግ። የካንሰሩ ደረጃ ገና 1ኛ ደረጃ ስለሆነ የመዳን ተስፋ እኮ አላት። እባካችሁ ተስፋ አትቁረጡ። አሁን እሷን የሚያሳዝን ነገር በሙሉ ትተን የምትፈልገውን ነገር በሙሉ ልናደርግላት ይገባል። ያለበለዚያ ዶኑሽን ካርታል ከቱርካን ጋር በደስታ ስለ ሰርጋቸው እያወሩ ወደ ቢሮአቸው ሲመጡ ሶመር ቱርካንን ብሎ እንደመጣ ከጸሐፊው ይሰማል። ደስታው ጠፍቶ ሁሉንም ነገር ነግሮ ሊያፈራርጠው ሲል ቱርካን ትለምነዋለች። ካርታል በንዴት ወደ ቢሮ ይገባል። ቱርካንም ቀለበቷን አውጥታ መሃል ጣቷ ላይ አጥልቃው ትገባለች። በፈለከ ጊዜ እዚህ መምጣት አትችልም። ቱርካን መጥፎ ዜና ስለ ዶኑሽ ይዤልሽ መጥቻለሁ። ዶኑሽ ምን ሆነች? ንገረኝ እህቴ፣ ምን ሆነች? ዶኑሽ ታማለች። ቱርካን እማዬ ትላንት ሆስፒታል በግድ ይዛት ሄዳ ነበረ እና ዶኑሽ ከእናቷ የተላለፈባት የካንሰር ህመምተኛ ናት። ቱርካን 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 ፊገን ውሃ አምጪ ፊገን። አይዞሽ ተረጋጊ እሺ። ቱርካን አይዞሽ። ቱርካን ምን አድርጋት ነው? ተናገር ንገረኝ እያልኩ ነው። ለምንድን ነው ያስለቀስካት? ካርታል ምን እያደረግክ ነው? ልቀቀኝ እንጂ ወደ ራስ። ካርታል ሶመር አቁሙ። ሶመር ምንም አላደረገኝም። ዶኑሽ ታማለች። ዶኑሽ ምን ሆነች? ቱርካን አይዞሽ እሺ፣ በቃ ተረጋጊ። ነይ አረፍ በይ። በቃ ቱርካንዬ አይዞሽ። ሶመር ካርታል ቱርካንን እንዳቀፋት ማመን አልቻለም። ሶመር ውሃ ከጸሐፊዋ ተቀብሎ እያረጋጋት ይሰጣታል። ካርታል ደግሞ ሊያብድ ደርሷል። ነይ በቃ አሁን ራስሽን አረጋጊና ዶኑሽን ይዘናት እንምጣ። ሶመር ቆይ እኔ ራሴ ሄዳለሁ። እባክህ ምንም አትበለኝ። ስላሳወቅኝ በጣም አመሰግናለሁ። እንዴት ብቻሽን በዚህ ሁኔታ ልትነጂ ትችያለሽ? መኪና አይሆንም ቱርካን። ቆይ እሺ መጀመሪያ እኔ መረጋጋት አለብኝ እባክህ። እሺ ግን አባቴ ሳዲቅ በአስቸኳይ ይፈልግሻል። ሶመር የካርታልና የቱርካን ሁኔታ አልጣመውም። ባይዋጠለትም ቅድም ካርታል ሲያቅፋት የነበረውን ሁኔታ ያስባል። ሄሎ ሰርዳር፣ ፋቲ ነኝ። ስልኬ ካርድ የለውም። በደንብ አዳምጠኝ። በማንኛውም ሰዓት ሊዘጋ ይችላል። እየሰማሁህ ነው። ዶኑሽ ምን ሆነች? አዎ ሰርዳር። ዶኑሽ ሰርዳር መልሱን ሲያጣ ያለ እርሷ መኖር ከጀመረ ከጻፈላት ጽፎ ከላከላት ደብዳቤዎች መካከል የመጨረሻውን ደብዳቤ እያነበበች ታለቅሳለች። ካርታል አሉ የተባሉ ፕሮፌሰሮችና ሐኪሞችን ማፈላለግ ጀምረዋል። በቀጥታ ወደ ለንደን ይደውላል። ከፕሮፌሰሩ የሰማው ዜና ግን መልካም አልነበረም። እጅግ በጣም ቢዚ እንደሆነ ነግሮት ወደ ቱርክ መምጣት እንደማይችል ከመጣም ከ2 ወራት በኋላ እንደሆነ እዚህ ብዙ ታካሚዎች እንዳሉበት ነግሮት ልጁን ዞሮ ያያታል። ልጁ የሰርዳር ሚስት ኤለና ወይንም አይላም ናት። ኢስኪር ከተማ ቱርካን ከካርታል ጋር መታ ዶኑሽን ይቅርታ ጠይቋት ነይ ወደ ቤታችን እንሂድ ብትላት ዶኑሽ የማንንም እርዳታ አያስፈልገኝም ብላ ቱርካን ሺህ ጊዜ እያነባሽ ብትጠይቃትም እዚህ ነው ቤቴ፣ ከእናቴ ጋር እዚሁ እቀበራለሁ፣ የማናችሁም እርዳታ ሆነም ሐዘን አያስፈልገኝም፣ አሁን ከቤቴ ሂጂልኝ ብላ ታባራታለች። ካርታል እያረጋጋ ይዟት ይሄዳል። እንግሊዝ ለንደን ከተማ ሰርዳር ሻንጣውን ይዞ ወደ አይቫሊክ ልመለስ ነው ብሎ ቀለበቱን አስቀምጦላት ጠረጴዛው ላይ ወደ ሀገሩ ቱርክ ይመለሳል። ላሳምናት አልቻልኩም ማለት ምን ማለት ነው? ቆይ ቱርካን እንዴት ብቻዋን እዛ ጥለሻት ትመለሻለሽ? ምን ላድርግ አባዬ? እምቢ ብላ አባረረችኝ እኮ። ወይኔ አቶ ሳዲቅ እባክህ ወዴት ነው የምትሄደው? አንድ ጊዜ ሙስጠፋ ስራም ገንዘብም ከእጁ ሲያጣ ቀለበቱን ያወልቃል። አውልቆ ሽጦትም ለልጁ ትምህርት ቤት ክፍያና ለዳሪያ ይሰጣቸዋል። ሶመር ከዓመታት በኋላ ዶኑሽ ጋር ሰላም ካላት በኋላ ቁጭ አድርጎ ተቆጥቶ በመከራ አሳምኗት ከአያቷ ቤት ይዟት ሲወጣ በኦዛር መኪና መጥተው ሳዲቅና ኦዛር ከውጭ ሆነው ተደብቀው በሐዘን ይመለከቷታል። አያቷን በፍቅር ተሰናብታ ከ5 ዓመታት በኋላ
ወደ አይቫሊክ ከሶመር ጋር ትገሰግሳለች። ምሽት ላይ አይቫሊክ ደርሰዋል። ለዶኑሽ በከፍተኛ እንባና ናፍቆት ያደገችበት ቤት ውስጥ ሁሉም ከፍተኛ አቀባበልን ያደርጉላታል። ወላጅ አባቷን ፋቲን ግን ልትጨብጠው እንኳን አልወደደችም። ከአባትም በላይ የሆነውን አባቷን አባት ሳዲቅ ጋር ግን ካሳደጋት ጋር ተቃቅፈው በእንባ ይራጫሉ። አባዬ ከስተሃል እኮ አታስቢ የኔ ውድ፣ ስኳር የበዛበት ያንን ጣፋጭ ኬክሽን ስትሰሪልኝ እወፍራለሁ። ግን ከዚህ በኋላ ከእኔ ከአባትሽ ተነጥለሽ ትተሽኝ እንደማትሄጂ ቃል ግቢልኝ። አትሄጂም ጥለሽኝ አይደል ልጅ? አዎ ተመልሻለሁ አባዬ። ከዚህ በኋላ የትም ጥያቸው አልሄድም። ሶመር ካርታልና ቱርካን መሃል አንድ ነገር እንዳለ ገብቶታል። ተረጋግቶ ሊያረጋግጥ ቤቷ በር ላይ አድፍጦ ይጠብቃል። ጠዋት ላይ ሰርዳር አይቫሊክ ተመልሷል። ነስሬን ተመልከቺ ማን እንደመጣ። እማዬ እዚህ ነኝ፣ ተመልከቺ ልጅሽ መጥቻለሁ። ዶኑሽ ልጄ፣ እናትሽ አሁን የምትስቅበት እንጂ የምታለቅስበት ጊዜ አይደለም። ምክንያቱም አንቺ መጥተሽላታል። እማዬ በንጹሕ ፍቅርና እንክብካቤ ያሳድገሽኛል። አንቺ ነሽ እናቴ። እማ የሰርዳር ሚስት አይላም ሰርዳር ጥሏት ወደ ቱርክ አይቫሊክ ስለተመለሰ ታካሚህን እኔ ላከማት ብላ አባቷን አውርታ ወደ ቱርክ ትኬት ትቆርጣለች። ኧረ በጭራሽ አልጣመውም። ሌቱን ሙሉ ሲብሰለሰል ያድራል። ቱርካን ዛሬም ከካርታል ጋር ፍቅር ጀምረዋል። ሶመርን ስታስብ አድራለች። ወይዘሮ ሩቻን ለምንድን ነው እዚህ ጠራችሽ? ሶመርም ወይዘሮ ሩቻንም ተጠራጥረዋል። ካርታልና ቱርካን ሊጋቡ ነው። ምን? ዝም በል ለማንም እንዳትናገር። በተለይ ሶመር ካወቀ ጉድ ነው የሚፈላው። በል እንሂድ፣ ስራ እንዳይረፍድብህ። በል እንሂድ። አይላን አናግሬያት ነበረ፣ ግን የቱርካን ህይወት ውስጥ ማንም እንደሌለን የነገረችኝ። ቱርካን በጠዋት ወደ ትምህርት ቤት ልጇ ልታደርስ ስትሄድ ካርታል ይመጣል። ከ5 ዓመታት በኋላ የነሳዲቅን ቤት አንድ እንግዳ የሆነ ሲያንኳኳል። ሰርዳር እዚህ ምን ያደረግክ ነው? እሺ በቃ እሄዳለሁ። አይ አትሂድብኝ። ሳይክ ደንግጬ ነው። መቼ መጣ? ዛሬ ጠዋት። በህልም አይደለማ ሰርዳር። በጣም ብዙ ደብዳቤዎችን ልኬልህ እኮ ነበረ። ስደውልልህም ስልክ አልሰራ ብሎኝ ነበረ። ዶኑሽ አሁን ወደ ቤት ግቢ እሺ? እደውልልሻለሁ እሺ? እኔ ቆንጆ እሺ። ቱርካን ልጇን ትምህርት ቤት አድርሳ ስትሄድ ሶመር ኪራዝን ይዟት መጥቶ ስሟት ተሳስመው አባቷ ሶመር አድርሷት ሲሄድ ማንታ ያለች ከቱርካን የወለዳት ሌላኛው ልጁ ዳፍኒ ኪራዝ አጠገቧ ፊት ለፊቷ ትቀመጣለች። ዳፍኒ በልዩ ቅናት ትንጨረጨራለች። ሶመር ነገሩን አይቶ እያዘነ ይሄዳል። ሄሎ ሶመር፣ ሚኔ ነኝ። ዛሬ ኪራዝን ይዘሃት አትመጣም? ኪራዝን ይዘሃት ና እባክህ፣ ልጄን ይዘህልኝ ና እባክህ፣ ልጄን አሳይህ። ዛሬ አልችልም ሚኔ። መጀመሪያ ደግሞ አንቺ ደህና መሆን እንዳለብሽ ተነጋግረናል አይደለም እንዴ? አሁን ጊዜው አይደለም። ማየት አለብኝ። ሶመር በህልሜ ሳያት ነው ያደርኩት። መድኃኒቴን ወስጄ አሁን ደህና ሆኛለሁ እኮ። ከርቀትም ቢሆን እባክህ አሳይኝ። አይቻልም አልኩሽ ሚኔ፣ አሁን ጊዜው አይደለም። ብታይሽ በዚህ ሁኔታ እሷም ትጠላሻለች። እባክሽ አይሆንም፣ ስራ አለብኝ። ስልኩን ልዘጋው ነው አሁን። ስልኩን ስጪኝ። ተረጋጊ እባክሽ፣ ስልኩን ስጪኝ። እርዱኝ! ነርስ ፍጠኑ እባካችሁ እርዱኝ! ልቀቅኝ! መሄድ አለብኝ። የበሩን ቁልፍ ስጡኝ! ቁልፉን! መሄድ አለብኝ! ልቀቁኝ! መሄድ አለብኝ! እባካችሁ መሄድ አለብኝ። ኪራዝ ልጄ፣ አሁን ደስ አለሽ? ቀለበቱን ሽጦ ነው የኤፌን የግል ትምህርት ቤት ክፍያ የከፈለው። አንቺ ነሽ ጨቅጭቀሹ የግል ትምህርት ቤት ካልገባ ብለሽ። ለምን የመንግስት ትምህርት ቤት አይማርም? ቆይ ልጁ ቀለበቱን እንዲሸጥ እኔ አላስገደድኩትም። ታሳፍሪያለሽ። በጭቅጭቃቸው መሃል በራቸው ይንኳኳል። በመከራ ቱርካንን አሳምናት ሩቻን ቤተሰባቸውን አንድ ለማድረግ ይዛት ብትመጣ ቱርካን ዶኑሽ ታማለች ብላ ለዳሪያ ብትነግራትም ሰላም ፈጥረን አንድ ሆነን ባላት ጥቂት ጊዜ ቢያንስ መዳን ባትችል እንኳን ቀሪ ቀናቶቿን ደስተኛ እናድርጋት ስትል ዳሪያ ምንም ሳይመስላት ጀርባዋን ትሰጣታለች። ቱርካን ላይ ድንጋይ ላይ ውሃ ከማፍሰስ ብላ ተነስታ ጥላት ትሄዳለች። ሄሎ ኦዛር፣ አልሆነም። በለ ሙስጠፋ ደውልና ዳሪያንና ልጃቸውን ይዘው እንዲመጡ አድርግ። ለአቶ ሳዲቅም ደውልለት። በቃ እባክሽ ቱርካን ውዴ ተረጋጊ። አቶ ኦዛር ቤታቸው ራት ጋብዞናል። ለዶኑሽ ደስታ ስንል የግድ ጥሪያቸውን ማክበር አለብን። ስለዚህ እዛ የሀብታም ቤት መቼም አዲስ ጫማና ቀሚስ እንዲሁም ቦርሳ ገዝተልኝ ነው የምንሄደው አይደለም? ውዷ ሚስቴ፣ ደሞ ላንቺ ያልሆነ ወይዘሪት ቱርካን የሙሽራ ቀሚስሽ ይኸው በለኪው። በዚህ ሰዓት ስለ ትዳር የማስብበት ጊዜ አይደለም ፊገን፣ ብዙ ጊዜ የለኝም። የእህቴ ዶኑሽ ጉዳይ ግን እኮ የደስታ ቀንሽ ነው አይደለም ፊገን። ወይዘሪት ቱርካን 5 ደቂቃ ብቻ እኮ አይፈጅም። ቢያንስ ድግሱ እንኳን ቢቀር ቢያንስ 80ችሁን ተፈራረሙ እባክሽ ወይዘሪት ቱርካን።
በቃ መፈራረም ብቻ። ከዛ በኋላ እህትሽ ጋር ትሄጃለሽ። አቶ ካርታልስ ቢሆን ለዶኑሽ ከለንደን ድረስ ሐኪሙን ላይ ያስመጣልሽ አይደለም እንዴ? ካንቺ በላይ እኮ እየለፋ ነው ያለው። ከዛ ሁሉ ነገር አውጥቶሽ ለዛሬ በርሱ ድጋፍ ደርሰሻል አይደል? እመኚኝ ቱርካን። ሄሎ፣ አቤት። እሺ፣ መጣሁ። አቤት ሚስ። ምን? እሺ፣ መጣሁ። የሁለቱም መኪና ትምህርት ቤቱ ጋር እኩል ይደርሳል። ሁለቱም ወደ ውስጥ ተያይዘው ይገባሉ። ኪራዝን አባቷ ስላደረሳት ቀንታ ዳፍኒ ገፍትራት እንደተደባደቡ ዳይሬክተሯ ትነግራቸዋለች። ሁለቱም ልጆቻቸውን ይዘው ወደ የቤታቸው ይሄዳሉ። ጓደኛሽ እኮ ናት፣ እባክሽ ልጄ እንደዚህ አታደርጊ እሺ። ከዚህ በኋላ ጓደኛ አይደለችም፣ እሷ አባት አላት። እኔ ግን ትምህርት ቤት የሚያደርሰኝ አባት የለኝም። ሄሎ የኔ ውድ፣ አጋቢው እየጠበቀን ነው፣ ተዘጋጅሽ? እምቢየው፣ በቃ እናቴን ማየት እፈልጋለሁ። ግን እኮ ሆስፒታል ናት። እምቢ፣ እማዬን ማየት እፈልጋለሁ። የአእምሮ ህመምተኞች ሆስፒታል። ነርሱ የሚኔ ክፍል መድኃኒት ይዞ ገብቶ ጠረጴዛው ላይ አስቀምጦት ሊወጣ ሲል በእጇ ነካ አድርጋ ትጥልበታለች። በብረት የታጠሩ በሮች የሚከፈቱበትን ቁልፍ ጠረጴዛው ላይ አድርጎት መድኃኒቱን ሊያነሳ ዝቅ ብሎ ሲፈልግ ሚኔ ቁልፉን አንስታውታ በሩን እላዩ ላይ ትቆልፍበታለች። ቆልፋበትም እየሮጠች በባዶ እግሯ ታመልጣለች። ቱርካን ከራሷ ጋር ብዙ ታግላ የሙሽራ ቀሚሷን ለብሳ ራሷን ትሞሽራለች። አቶ ካርታል በጣም ጥሩ ሰው ነው። በሂጂ ወይዘሪት ቱርካን፣ ለዳፍኒም ጥሩ አባት ይሆናታል። የሩቻን ቤት ሰፊው መናፈሻው ጋራ ምሳውም ምራቱም ተሰናድተዋል። ሰላም፣ እንኳን ደህና መጣችሁ። ሰላም፣ ሃይ፣ ካሜራውን ሰላም ብሉት። ዶኑሻችን ያው ሰላም ብለናል። እንኳን ደህና መጣችሁ። አባቴ ሳዲቅ ደግሞ እዚህ ጋር አለ፣ ተመልከቱ። ስሚ ዶኑሽ፣ ዛሬ ለኛ በጣም የሚገርም ቀን ነው። ይህን ቪዲዮ ወደፊት ደህና ሆነሽ ተሽሎሽ እንደምታዩ ተስፋ አድርጋለሁ። ትዳርሽን መስርተሽ ልጆችሽን ወልደሽ ደህና ሆነሽ ታየዋለሽ። ማን ያውቃል፣ እህትሽ ቱርካን እዚህ ልትመጣ ትችላለች። እና ከመጣች እድለኛውን ይሆናለሁ። ቱርካን ዛሬ ከመጣች ጥርጣሬን ሁሉ አስወግጄ ዛሬም እንደምታፈቅረኝ አምናለሁ። ፍቅራችንንም እንደ አዲስ እንጀምራለን። ተመልከቱ ማን እንደመጣ። ኑ፣ አረፍ በሉ። እንኳን ደህና መጣችሁ። አቶ ሳዲቅ እባክህ እንኳን ደህና መጣችሁ ውዴ። እንዴት ነህ? ወይዘሮ ሩቻን እንዴት ነሽ? አመሰግናለሁ። እንኳን በደህና መጣችሁ። እንኳን ደህና መጣ የኔ አንበሳ ልጅ። እንዴት ነህ? ደህና ነኝ። አመሰግናለሁ አባዬ። በሉ አረፍ በሉ፣ ቁጭ በሉ፣ አረፍ በሉ። ዳሪያ ከአባቷ ነጠል ብላ ዳር ላይ ትቀመጣለች። ሶመር እያንዳንዱን ነገር እየቀረጸ ማስታወሻ ለዶኑሽ እያስቀመጠ ነው። ሳዲቅ የልጅ ልጁም አያቱን በፈገግታ ይተያያሉ። ሩቻን ተበታትኖ ለ5 ዓመታት የከረመውን ቤተሰብ አሁን ሰበሰበችው። ከምግብ ጠረጴዛው ትይዩ አንድ ፀሐይ ወደ እነርሱ ያበራል። ፀሐይዋም ቱርካን ናት። ቱርካን መጣች።